በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ተመልካቾቻችን እንደምን አላችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደ እግዚአብሔር ሐሳብ እንደ እግዚአብሔር መልካም ፈቃድ በአንድ ሐሳብ የእግዚአብሔርን ቃል እንማራለን። እግዚአብሔር ያስተምረናል። ወገኖቼ በዚህ ዘመን ትልቁ ምርጫ እግዚአብሔርን መስማት ነው። ከእግዚአብሔር ቃል መውጣት ከንቱ እንደሆነ እያየን ነው። ስለዚህ እግዚአብሔርን የማይሰማ ትውልድ፣ ከእግዚአብሔር ጋር ያልታረቀ ትውልድ፣ ዛሬም እግዚአብሔርን የማያውቅ ትውልድ በከንቱ ዓለም ላይ እንደሚኖር ከእግዚአብሔር ቃል እንማራለን። እግዚአብሔር ሁላችንንም እንዲያስተምረን የእርሱ ቅዱስ መልካም ፈቃድ ይሁንልን። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሀሳባችሁን በኮመንት አስቀምጡ። እግዚአብሔር የተመሰገነ ይሁን። በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል ሰባኪው ምን ይላል? ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ሁሉ ከንቱ ነው። በዚህ ኃይለ ቃል እንማራለን ማለት ነው ወገኖቼ። ይህ የዳዊት ልጅ ጥበበኛው ሰሎሞን እግዚአብሔር ሁሉን የሰጠው ንግስና የሰጠው እግዚአብሔር ጥበብን እየሰጠው ምድራዊም ጥበብ መንፈሳዊንም ጥበብ ያገኘ ሰው ነው። ነገር ግን ሁሉም ነገር ከፀሐይ በታች ሁሉም ከንቱ ነው አለ። ያላየው ነገር የለም። የሆነው ነገር ሁሉ አያችሁ፣ በዚህ ምድር ላይ የሆነውን ነገር ሁሉ አይቶታል። ከፀሐይ በታች ያለውን ስላየው ሁሉም ነገር ከንቱ ነው አለ። ዛሬ ይሄ ትምህርት ለምን አስፈለገን ወገኖቼ? የመጨረሻው ዘመን እየደረሰ እንደሆነ እንድንገነዘብ ያስፈልጋል። በመጨረሻው ዘመን ላይ ስላለን ከንቱ የሆነውን ዓለም ከንቱ ሆነን እንዳናልፍ እግዚአብሔር ይርዳን። እኛ በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠርን ክቡር ፍጥረት ሆነን ሳለን ከንቱ ሆነን እንዳንቀር፣ በመስቀል ላይ ዋጋ የተከፈልን ሆኖን ሳለን ከንቱ የዲያብሎስ ባሪያዎች ሆነን በዚህ ምድር ላይ እንዳንሞት። ያ ከሆነ ከንቱ ነን። ነገር ግን እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ የምንኖር ሰዎች ከሆን ሕያዋን እንደሆን እንድናስተውል ያስፈልጋልና ምን ይላል ጥበበኛው ሰሎሞን? የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው፣ ከፀሐይ በታች አዲስ ነገር የለም ይላል በመጽሐፈ መክብብ ምዕራፍ 1 ላይ እንደምንመለከተው ማለት ነው። የእግዚአብሔር ልጆች ሁሉ ከንቱ ነው። አያችሁ፣ በዚህ ምድር ላይ የማያልፍ ነገር የለም፣ የማይቀየር ነገር የለም። ነፋስንም እንደመከተል ነው። ሁሉም ከንቱ ስለሆነ ጥበብም ይሁን እውቀትም ይሁን ወርቅም ይሁን ጉልበትም ይሁን ሁሉም የሚያልፍ ነገር ነው። አያችሁ፣ የማያልፍ ነገር እንደሌለ ይነግረናል። ከንቱ የሚለው ቃል ምንድን ነው? ከንቱ ማለት ምን ማለት ነው? እግዚአብሔር ልጆች፣ ከንቱ ማለት ባዶነት ማለት ነው። ባዶ፣ ከንቱነት፣ በቃ ከንቱ ማለት ባዶ ማለት ነው። የማይረባ ዋጋ የሌለው ጥቅመ ቢስ ማለት ነው። ዋጋ የሌለው ጥቅመ ቢስ፣ ተስፋ የማይጣልበት ነገር፣ ተስፋ የማይጣልበት ነገር፣ ተስፋ የሌለው ነገር ማለት ነው ከንቱ ማለት። ወገኖቼ እግዚአብሔር ለእኛ ተስፋችን ነው። አንዳንድ ሰዎች የሆነ ሰዎችን ተስፋ ታደርጋላችሁ፣ ቤተሰብ ተስፋ ታደርጋላችሁ፣ ወንድሞቻችሁን ተስፋ ታደርጋላችሁ። ነገር ግን በስጋዊ ዓለም የሚኖሩ ሰዎች ተስፋ የሚያደርጉት ምንድን ነው? ዓለማውያን ተስፋቸው ምንድን ነው? ገንዘባቸው ነው? ወርቅ ነው? ክርስቲያኖች ተስፋቸው ምንድን ነው? መንግሥተ ሰማያት እንደሆነ ግልጽ ነው። ስለዚህ በዚህ ምድር ላይ ሁሉም ነገር ከንቱ እንደሆነ፣ እንደ እብደት እንደሆነ፣ ከንቱ የማይረባ እንደሆነ ማወቅ ያስፈልጋል። ስለዚህ ያላየው ነገር የለም፣ ያልሰማው ነገር የለም፣ በእጁ ያልጨበጠው ነገር የለም። ብዙ ሴቶችን አግኝቷል፣ ብዙ ባሪያዎች አሉት፣ ከአባቱ በበለጠ። አያችሁ፣ ስለዚህ ይሄ ሁሉ ከንቱ ነው አለ። ሁሉም ያልፋል አለ። ንፋስን መከተል ነው አለ። ዛሬ በእጃችሁ ብዙ ነገር ያላችሁ ሰዎች የት ጋ ናችሁ? ያለ እግዚአብሔር ያላችሁ ሰዎች፣ ያለ መንፈስ ቅዱስ የምትኖሩ ሰዎች፣ ያለ ክርስቶስ የምትኖሩ ሰዎች የቱ ጋ ናችሁ? ከንቱ ናችሁ። ከክርስቶስ ጋር የምትኖሩ ሰዎች ግን ሀገራችሁ በሰማይ ነው፣ ኑሯችሁ በሰማይ ነው። ወንድሞቼ
በዚህ በመጽሐፈ ኢዮብ ስንመለከት በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? በዚህ ምድር ላይ የሰው ሕይወት የሰው ልጅ ሕይወት ብርቱ ሰልፍ አይደለምን? ወራቱን እንደ ምንደኛ ወራት አይደለምን? አገልጋይ ጥላ እንደሚመኝ ምንደኛ ደሞዙን እንደሚጠብቅ እንዲሁ ዕጣዬ የከንቱ ወራት ሆነብኝ ይላል። ዕጣዬ የከንቱ ወራት ሆነብኝ። ማን ነው የምለው? ኢዮብ፣ ጻድቁ ኢዮብ። ወገኖቼ አያችሁ፣ ሁሉም ነገር ከንቱ፣ በዚህ ምድር ላይ የምንኖረው በጣም በውጣ ወረድ ውስጥ እንደሆን፣ ብርቱ ሰልፍ ላይ እንዳለን ልንገነዘብ ይገባል። ዋጋ በሚያስከፍል ዓለም ላይ እንዳለን ልንረዳ ይገባል። አያችሁ፣ ስለዚህ ሁሉም ነገር ከንቱ ስለሆነ ከንቱ የሆነውን ነገር ማሰብ ያስፈልጋል። ሁሉም እንደሚያልፍ ከንቱነትን በደንብ አጥኑ ክርስቲያኖች። ከንቱ የሆነው የሚያልፍ ነገር ስለሆነ የማያልፈውን ነገር ደግሞ ከኋላ እንመለከታለን። መዝሙር 38 በቅንፍ 39 ላይ ቁጥር 5 ላይ እነሆ ዘመኖቼን አስረጃሃቸው፣ አካሌም በፊት እንደ ኢምንት ነው። ሕያው የሆነው ሰው ሁሉ በእውነት ከንቱ ብቻ ነው ይላል። ሕያው የሆነው ሰው አያችሁ፣ ሁሉም ከንቱ እንደሆነ፣ ሁሉም የሚያልፍ እንደሆነ፣ ሁሉም ቀሪ እንደሆነ አያችሁ። አካሌም በፊት እንደ ኢምንት ነው። ይሄ ስጋችን በእርሱ ዘንድ እንደ ጤዛ የሚረግፍ ነው። ሕያው የሆነው ሰው እኛ ሕያዋን አይደለንም። በክርስቶስ የሚያምን ሕያው ስለሆነ ቢሞትም ሕያው ስለሆነ ትንሣኤና ሕይወት እኔ ነኝ እንዳለ ቢሞት ክርስቲያን ሕያው ነው። ስለዚህ ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው። ከንቱነት ምንድን ነው የሚያሳየው? ስለዚህ ትምክህት እንዳይኖረን በዚህ ምድር ላይ ስኖር በእግዚአብሔር እንመካ። ትምክህታችን፣ ጉልበታችን፣ ሀብታችን፣ ኑሯችን፣ ያለን ነገር ሁሉ ከእግዚአብሔር ጋር ይሁን። እውቀታችን በእግዚአብሔር መደገፍ፣ ጸሎታችን በእግዚአብሔር መደገፍ። በእምነትና በጸሎት የምትለምኑትን ሁሉ ትቀበላላችሁ ብሎ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ላይ እንደተናገረው ሁሉ በእምነት የምንለምነውን ነገር ለመቀበል እንደ መዘጋጀት እንዳለብን አያችሁ። በዚህ ምድር ላይ ያሉ ነገሮች ሁሉ ያልፋሉ። የትኛውም ነገር ያልፋል። ሁላችንም እናልፋለን፣ ግን ሕያዋን ነን። በዚህ ምድር ላይ በስጋዊ ሕይወት ለመደሰት ነገን የምታቅዱ ነገን ተስፋ የምታደርጉ አያችሁ፣ ባላችሁ ነገር ለመደሰት የምትፈልጉ በትዳር፣ በገንዘብ፣ በስልጣን፣ በልጅ መደሰት የምትፈልጉ አያችሁ፣ ይሄ ሁሉ ከንቱ ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። በቃሉ በማያልፈው ሕያው በሆነው በቃሉ መኖር ግን ከንቱነት አይደለም። እግዚአብሔር ይመስገን። አያችሁ፣ አሮጌ ማንነትን በማስወገድ ከንቱ የሆነ ዓለም ላይ ስላለን ኃላፊዎች ስለሆን እንደ አሕዛብ ባለመኖር እንደ አሕዛብ ባለመመላለስ መኖር ያስፈልጋል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክት ምዕራፍ 4 ቁጥር 17 እስከ 24 ላይ ያለውን ቃል በደንብ ብናነበው ቃል በቃል ትልቅ ትምህርት ይሰጠናል። እንደ አሕዛብ ደግሞ በአእምሯቸው ከንቱነት እንደ አሕዛብ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ይለናል። አያችሁ፣ በሐሳባቸው በዝሙት የሚመላለሱ እንግዲህ ባለማወቃቸው። ስለዚህ እነሱ አእምሯቸው ምን ያለ ልባቸውም ሐሳባቸውም ሁለመናቸው ጨለማ እንደሆነ ይነግረናል ቅዱስ ጳውሎስ። ስለዚህ አሮጌ ሰዋችሁን አሮጌ ማንነታችሁን አስወግዱ ይለናል። በአእምሯችሁም መንፈስ ታደሱ።
ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። መልበስ፣ ቅድስና መልበስ፣ በክርስቶስ መሆን፣ በክርስቶስ መመላለስ፣ በመንፈስ ቅዱስ መመላለስ፣ ክርስቶስን መልበስ። ይሄ ሲሆን ግን አሮጌ ማንነታችን ከኛ ህይወት ይወገዳል። በጽድቅና በእውነት እንኖራለን። ጣዖትን ማምለክ ከንቱነት ነው። ጣዖትን ማምለክ እግዚአብሔር አምላካችን እስራኤላውያንን ስወቅስ እንመለከታለን። መጽሐፈ ነገሥት ካልዕ ምዕራፍ 17 ከቁጥር 15 ላይ ስርዓቱንም ከአባቶቻቸውም ጋር ያደረገውን ቃል ኪዳን ያጸናላቸውንም ምስክሩን ናቁ፣ ከንቱ ነገርንም ተከተሉ ይላል። ምንድን ነው ያደረጉት? የአሕዛብን ግብር እንደ አሕዛብ ለጣዖት መስገድ፣ መስገጃ ማዘጋጀት። እግዚአብሔር ከሰጣቸው የነቢያትን ቃል አልተቀበሉ። አያችሁ፣ የሁለቱን አንበሶች ምስሎች አደረጉ ይላል። ስለዚህ የተከተሉት ከንቱ ነው። ዛሬስ በከንቱ የምትኖሩ እግዚአብሔርን ያላከበራችሁ፣ ለእግዚአብሔር ያልሰገዳችሁ፣ እግዚአብሔርን ያላመለካችሁ፣ ለእግዚአብሔር ክብር ያልሰጣችሁ፣ በእግዚአብሔር ያልሆናችሁ መጨረሻችሁ ከንቱ ነው። ከንቱነትን መከተል ነው። ከእግዚአብሔር ውጪ የምታደርጉት ነገር ሁሉ ምንድን ነው? ከንቱነትን መከተል ነው። ስለዚህ ምን ይላል? ወቀሳቸው። ከግብፅ ያወጣቸውን አምላካቸውን ረሱ። በግብፅ ምድር እያሉ እግዚአብሔር ከነሱ ጋር ነበረ፣ አወጣቸው። ያንን የእስራኤል ልጆች የትላንትን ማንነትን ትላንትናን ረሱ። ክርስቲያኖች፣ ይሄ ለእኔና ለእናንተ ለክብራችን የተጻፈ እንድናውቅና በቃሉ እንድንኖር የሚነገረን ቃል ነው። ማስተዋል ይኑረን። ከንቱነት፣ ዛሬ በከንቱነት ዓለም አላችሁ ብዙዎች፣ ከቃሉ ውጪ የምትመላለሱ ቃሉን የማታውቁ የስም ክርስቲያኖች አላችሁ፣ በከንቱ ዓለም ላይ የምትኖሩ ነገር ግን ክርስቲያን የምትመስሉ። ከቃሉ ውጪ ያለን ሰዎች ሁሉ በከንቱ ዓለም ውስጥ ነው የምንኖር። ጣዖትን ማምለክ ከንቱነት ነው። የሐሰት ትንቢት የሚናገሩ ሐሰት ትምህርትን በሕዝቡ ዘንድ የሚያሰራጩ ትምህርታቸው፣ ትንቢታቸው ከንቱ ነው። በትንቢተ ሕዝቅኤል ምዕራፍ 13 ከቁጥር 1 እስከ 7 ድረስ ስንመለከት ሰፊ ማብራሪያ ይሰጠናል። የእግዚአብሔር ቃል ወደ እኔ እንዲህ ስል መጣ እያሉ እንደ ታላላቅ ነቢያት፣ እንደ እውነተኛ ነቢያት ከእግዚአብሔር ቃል በቃል የተቀበሉ አስመስለው ከልባቸው የራሳቸውን ሐሳብ፣ የግል ሐሳብን ወደ ሕዝቡ የሚያሰራጩ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች፣ ትምህርታቸውም እነሱም ከንቱ ናቸው ይላል። ከገዛ ልባቸውም ትንቢት የሚናገሩትን የእግዚአብሔርን ቃል ስሙ በላቸው። ጌታ እግዚአብሔር እንዲህ ይላል፣ ምንም ምን ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወዮላቸው ይላል። ሐሰት መናገር ስንፍና ነው። ለሰነፎች ነቢያት ዛሬ ሐሰተኛ ሞልቷል። ሐሰተኛ ነቢይ፣ ሐሰተኛ አስተማሪ አሸን ነው። እግዚአብሔር ልባቸውን ይመልስላቸው። አያችሁ፣ ትምህርታቸው ከንቱ ነው። እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርን፣ ውሸተኛ ሟርትን አይተዋል። ውሸትን፣ ሟርትን አይተዋል። ስለዚህ እነዚህ ሰዎች መመለስ አለባቸው። አያችሁ፣ ትንቢታቸው ውሸት ነው። ትምህርታቸው ውሸት ነው። ከልባቸው ከራሳቸው ሐሳብ አመንጭተው ይናገራሉ። ሳያዩ አይተናል፣ ሳይናገረን እግዚአብሔር ተናገረን፣ እንዲህ አለን ይላሉ። ስለዚህ ትምህርታቸውም ትንቢታቸውም እነርሱም ከንቱዎች ናቸው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በሚበላ በሚጠጣ ነገር በጣም ትኩረት ሰጥተን እንዳንጨነቅ ይነግረናል። በማቴዎስ ወንጌል ምዕራፍ 6 ላይ ሰፊ የሆነ ማብራሪያ ይሰጣል። ሰፊ ትምህርት መድኃኒታችን ኢየሱስ ክርስቶስ ያስተማረበትን ክፍል እንመለከታለን። የሰማይ አዕዋፎችን፣ አበቦችን ተመልከቱ፣ አዕዋፋትን ተመልከቱ። አያችሁ፣ አዕዋፋት በልተው ሳይዘሩ ሳያጭዱ እግዚአብሔርን እንደሚያመሰግኑ እኔ እናንተን አልመግባችሁም ወይ ይለናል እግዚአብሔር። ስለዚህ ማስተዋል ያስፈልጋል። ስለዚህ ከንቱ በሆነ ነገር ላይ፣ ስጋዊ በሆነ ነገር ላይ ትልቅ ትኩረት በመስጠት እንደ ድንገት በመኪና አደጋ ለሚጠፋ ሰውነታችን፣ ድንገት
በዚህ ውሃ ስንጠጣ በትንታ የምንሞት ሰዎች ነን። በእንቅፋት የምንሞት ሰዎች ነን። ድንገት በጨለማ የሆነ ሰው ተገን አድርጎ ሊጎዳን ይችላል። ሊዘርፍ ስል በዱላ ተመተን በስለት ነገር ተወቅተን የምንሞት፣ ጠላት በመርዝም ሊገለን ይችላል። ክርስቲያኖች ከንቱ በሆነ ዓለም ላይ ኃላፊ በሆነ ዓለም ላይ ስንኖር ከንቱ ያልሆነውን ማስቀደም ያለብንን ነገር ዘላለማዊ የሆነው ነገር ማስቀደም አለብን። ስለዚህ ምን ይለን አምላካችን? አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። አሁን ይህም የተባለው ምንድን ነው? መንግስቱን ፈልጉ፣ ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። በዚህ ዓለም ላይ ያለው ነገር ሁሉ ቁሳቁሱ ይጨመርላችኋል። ልጅ ብትሉ፣ ትዳር ብትሉ፣ ሀብት ብትሉ፣ ስልጣን ብትሉ፣ ዝና ብትሉ፣ ያማረ መብላት፣ ውብ ልብስ መልበስ፣ ክብር ብትሉ ምድራዊ ላይ ይሄ ሁሉ ተጨማሪ ነገር ነው። አስቀድማችሁ ግን መንግስቱን ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል። ይህም ይጨመርላችኋል በዚህ ምድር ላይ ያለው ነገር ሁሉ። ነገር ግን ዛሬ የመዳን ቀን ስለሆነ ነገን ስለማናውቅ ዛሬ በጽድቅ እንኖር፣ ዛሬ በእግዚአብሔር እንኖር። ስለዚህ ምን እንሁን? ክርስቲያኖች ጽድቁን መንግስቱን እንፈልግ። ምን እንሁን? የእግዚአብሔር ልጆች እንሁን። ወገኖቼ በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ በስሙ ይላል። በስሙ ማለትም ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። አሁን የእግዚአብሔር ልጆች መሆን፣ የእግዚአብሔር ልጅ መሆን ይሄ ምንድን ነው? ስልጣን። የእግዚአብሔር ልጅ የሆነ ስልጣኑ ምንድን ነው? መንግስተ ሰማያት እንዲወርስ፣ ከቅዱሳን ጋር ህብረት እንዲያደርግ፣ ዘላለማዊ ህይወቱን ያገኛል። የእግዚአብሔር ልጅ መሆን እናንተን የተቀበለ እኔን ተቀበለ እንደተባለ ለተቀበሉት በማቴዎስ ወንጌል ምዕራፍ 10 ላይ ለደቀ መዛሙርቱ እንደተናገረ እናንተን የተቀበለ እኔን ተቀበለ እንዳለ ማንን? ነቢያትን መቀበል፣ ሐዋርያትን መቀበል፣ እኔ የምናገረውን ቃል አሜን ይሁን ይደረግ ብሎ መቀበል። ማንን መቀበል ነው? የቃሉን ባለቤት መቀበል ነው። ስለዚህ ቃሉን መቀበል፣ ትምህርቱን መቀበል የእግዚአብሔር ልጅ እንድንሆን ያደርገናል። ክብርና ምስጋና ለእርሱ ይሁን። ስለዚህ የእግዚአብሔር ልጅ ደግሞ ከንቱ አይደለም፣ ሕያው ነው ወገኖቼ። ስለዚህ በዚህ መሰረት መመላለስ ያስፈልጋል። በድጋሜ በትንቢተ ሕዝቅኤል ላይ ምዕራፍ 18 ከቁጥር 32 ላይ እጅግ ደስ የሚል ቃል አለ። ተመለሱና በሕይወት ኑሩ ይለናል። ከዚህ ከንቱ ዓለም ላይ ስጋዊ ዓለም ላይ ያላችሁ ሰዎች ተመለሱ ይለናል። በሕይወት ኑሩ። እስራኤላውያንን በብዙ መንገድ እግዚአብሔር እንደወቀሰ ንስሐ ግቡ፣ የሟቹን ሞት የእስራኤል አምላክ ቅዱስ እግዚአብሔር አይፈልግምና ይላል። የእስራኤል ቤት ሆይ ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 30 ጀምረን ስንመለከት የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባችኋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። ኃጢአትም እንቅፋት እንዳይሆንባችሁ። ኃጢአት እንቅፋት ነው ክርስቲያኖች። ዛሬም በኃጢአት ያለባችሁ፣ በኃጢአት በነውር ያላችሁ ሰዎች፣ በዓለም ያላችሁ ሰዎች መጨረሻው ሞት ነው። መጨረሻው ጥፋት ነው፣ እንቅፋት ነው። ወደ እግዚአብሔር መንግስት፣ ወደ ዘላለም ህይወት እንዳትሻገሩ፣ ጽድቁን እንዳታገኙ፣ የክርስቶስ ፍቅር እንዳይኖር፣ መንግስተ ሰማያትን እንዳትወርሱ ኃጢአት እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። ምን በማድረግ ንስሐ ግቡ ብሏላ። የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። አዲስ ልብና አዲስ መንፈስም ለእናንተ አድርጉ። አያችሁ፣ በአሮጌ ማንነት ቅድም ኤፌሶን ላይ ያለውን ተናግሬያለሁ። ምዕራፍ 4 ላይ ያለውን አሮጌ ማንነት ማስወገድ፣ ያንን በአሮጌ ማንነት መኖር ብንሞት ምድራውያን ነን።
ከንቱ ነን። መጨረሻው ምንድን ነው? ሲኦል ነው የሚጠብቀን። አሮጌ ማንነታችን አስወግደን በአዲስ ልብ በአዲስ መንፈስ የሆን ሰዎች ደግሞ የእግዚአብሔር መንግስት በሩ ተከፍቶልናል። ኢየሱስ ክርስቶስ በር ስለሆነ፣ ኢየሱስ ክርስቶስ ሕይወት ስለሆነ፣ ኢየሱስ ክርስቶስ መንገድ ስለሆነ ክብርና ምስጋና ለእርሱ ይሁን። ስለዚህ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? ይገርማል። ዛሬ ይህንን ድምፅ የምትሰሙ ከነ ኃጢአታችሁ ስለምን ትሞታላችሁ? ንስሐ ግቡ። የሟቹን ሞት አልፈቅድምና ይላል። እንድትሞቱ አልፈቅድም ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። እግዚአብሔር ይመስገን። በሕይወት እንድንኖር አምላካችን እግዚአብሔር ይርዳን። ኃጢአት ገዳይ ነው፣ ነውር ገዳይ ነው። ስለዚህ ወገኖቼ ከንቱነት ጥቅመ ቢስ ማለት ነው። ምንም የሚረባ ነገር የለም ማለት ነው። ተስፋ የሌለው ማለት ነው ከንቱነት ማለት። ስለዚህ ጥበበኛው ሰለሞን ምን አለ? ሁሉም ከንቱ ነው አለ። ከንቱ የከንቱ ከንቱ እውቀትም ጥበብም ያለ እግዚአብሔር ከንቱ ነው አለ። የጥበብ መጀመሪያ እግዚአብሔርን መፍራት ነው አለ። እግዚአብሔርን በመፍራት በጥበባችሁ፣ በኑሯችሁ፣ በስራችሁ በዚህ ምድር ላይ እንድትመላለሱ ሐሳቤን እገልጻለሁ። እግዚአብሔር ልጆች፣ እግዚአብሔር ይወዳችኋል። እግዚአብሔር አንድ ልጁን ለእናንተ አሳልፎ ሰጥቷል፣ ለእኔ አሳልፎ ሰጥቷል። ስለ ዓለሙ ሁሉ እርቅ፣ ዓለሙ ከእግዚአብሔር ጋር እንዲታረቅ እግዚአብሔር አብ የባህሪ ልጁን አንድ ልጁን ኢየሱስ ክርስቶስን አሳልፎ ሰጥቷል። ኢየሱስ ክርስቶስን በመስቀል ላይ ሞቷል። እርሱ ያፈሰሰው ደም ከንቱ አይደለም፣ ሕይወት ነው፣ መታጠብ ነው ከኃጢአት። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ያጥባል። በቃ ከኃጢአታችሁ መታጠብ ከፈለጋችሁ ወደ መስቀሉ ቅረቡ። ወገኖቼ በከንቱ ዓለም የምትኖሩ ደካሞች፣ ሸክማችሁ የከበደባችሁ ወደ እኔ ኑ። ወደ እኔ ሳይሆን ወደ ኢየሱስ ኑ። ኢየሱስ ክርስቶስ እሱ ያሳርፋችኋል። ክብርና ምስጋና ለእርሱ ይሁን። በከንቱ ዓለም ላይ ነው የምንኖረው። ኃላፊ በሆነው ዓለም ላይ ነው የምንኖረው። በማያልፈው ዓለም ለዘላለም በዚህ ሕያው በሆነው ቃል ጸንተን አምነን ንስሐ በመግባት በመመላለስ ሰዓቲቱን ስለማናውቅ ተዘጋጅታችሁ ኑሩ ስለተባል በመዘጋጀት በደስታ በፍቅር በሰላም ደስ እያለን ሁልጊዜ በጌታ ደስ ይባላችሁ እንደተባለን በጌታ ደስ እያለን በቃሉ ደስ እያለን ቃሉን በማንበብ በመዘመር በጸሎት በምስጋና ዳግም ምጽአትን በመጠበቅ እየተጠባበቅን በደስታ መኖር ያስፈልጋል። ሰዓቲቱን አናውቅም። ተዘጋጅታችሁ ኑሩ ተብለናል። የእግዚአብሔር ልጆች፣ እግዚአብሔር ይወዳችኋል። ከንቱ በሆነ ዓለም ላይ ዓለሙም ያልፋል፣ ንብረቱም ያልፋል፣ ሁሉም ያልፋል። ቃሉ ግን ሕያው ነው። ይህ ቃል ሕያው ነው። ስለዚህ ወደ እግዚአብሔር እንቅረብ። አይታችኋል፣ ስንት ሰው አንድ ሰው ቀርቶ በዚህ ሰሞኑን በፕሌን የሞላው ሰው ሁሉ ሲሞት አይታችኋል። ሁሉም ከንቱ ነው። አያችሁ፣ እኖራለሁ እያሉ ሰዎች ነገን ተስፋ በማድረግ ሲጠባበቁ ይኸው በአንድ ደቂቃ ጠፋ ሰው ልጅ። ዛሬም በኢትዮጵያ በመኪና አደጋ፣ በእሳት አደጋ፣ በጦርነት የሞተው ሰው ስንት ነው ወገኖቼ? በጦርነት ሜዳም ያላችሁ፣ በጦር ሜዳም ያላችሁ፣ በከተማም ያላችሁ፣ በገጠርም ያላችሁ፣ በእስር ቤትም በየትኛውም ቦታ ያላችሁ ወጣትም ሆናችሁ አገልጋዮችም ሁኑ፣ ነጋዴዎችም ሁኑ፣ መንግስት ሰራተኞችም ሁኑ፣ በየትኛውም ዓለም ያላችሁ ይሄንን ድምፅ የምትሰሙ ሁሉ ዓለሟ ታልፋለች፣ ምድሪቱ ታልፋለች። እናንተ ግን በቃሉ ከኖራችሁ፣ በክርስቶስ ከኖራችሁ፣ የክርስቶስ ልብ ካላችሁ፣ መንፈሳዊ ልብ ካላችሁ፣ ከስጋዊ ዓለም ከራቃችሁ ሕያዋን ናችሁ፣ ከንቱ አይደላችሁ። የፈሰሰልን ደም አለ። ሕያው የሆነ እግዚአብሔር አለን። እርሱ ይወስደናል። ኢየሱስ ክርስቶስ ይመጣል፣ በግልጥ ይመጣል። ተስፋችን እርሱ ነው፣ መጽናኛችን እርሱ ነው። ይወስደናል፣ በክብር እናረጋለን። ወደ ላይ ወደ አባታችን በምስጋና በዝማሬ በእልልታ ደስ እያለን እንኖራለን። እዚህ ዓለም ላይ ከምትደሰቱት ደስታ እጥፍ 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 ደስታ በሰማይ ይጠብቀናል።
የት ለንጽጽርም አይቀርብም። ክርስቲያኖች እኛ እኮ ያገኘኑን በልተን ጠጥተን ተመስገን ብለን ደስ ይለናል፣ ስርበን ደግሞ እንጨነቃለን። ወገኔ መራብ መጠማት የለም። በክርስቶስ የሚኖር ሰው ደስተኛ ነው። ሁልጊዜ በጌታ ደስ ይበላችሁ። ከንቱ በሆነ ዓለም ላይ ስላላችሁ ንስሐ ግቡ። ይህንን ቤት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳባችሁን በኮመንት ስጡ። አብረን ይህንን የመንግስት ወንጌል እናገልግል። አመሰግናለሁ። ወስብሐት ለእግዚአብሔር። ይቆየን።